ክብራትና ክብራን ተመልካቾቻችን በድጋሚ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እንደሚታወቀው እንግዲህ በየሀገራቱ ወጣቶች በተለይ ደግሞ ባላደጉ ሀገራት ወይም ደግሞ ዝቅተኛ ኢኮኖሚ ባላቸው ሀገራት ተተኪ ተደርገው የሚታሰቡት ሀገርን የሚረከቡት ወጣቶች ናቸውና ባደጉት ሀገራት እንኳን እንግዲህ የተደራጀ የተስተካከለ ሲስተም ስላለ ብዙ ነገር በቀላሉ እንዲያሳኩ በቀላሉ እንዲሆንላቸው መንገዶች ይመቻቹላቸዋል። እንደኛ ባሉ ሀገራት ግን ያለ ወጣት ተፍጨርጭሮ ጥሮ ግሮ በራሱ የሚወጣ ወይም ደግሞ የሆነ ነገርን የሚያሳካ መሆን ይጠበቅበታል። በቀጣይነት የምንጋብዛችሁ ልዩ ቆይታችን ጉብኝት ነው። በጉብኝታችን ወደ አንድ ቦታ እናመራለን። ወጣት ነው፣ ስራ የለኝም ብሎ አልተቀመጠም፣ እድል የለኝም ብሎም ደግሞ አልሰነፈም። ክሪኤቲቭ ሆኖ በአካባቢው ከሚገኙ ነገሮች ለየት ያለች ነገርን ዲዛይን እያደረገ ወደ ገበያ እያወጣ ይገኛል። በርካታ ወጣቶች በዘንድሮው የማትሪክ ውጤታቸው እንዳልተሳካ ይታወቃል። ለእናንተም አርአያ ይሆናል ብለን እናስባለን። በአካባቢያችን የሚገኙ ነገሮችን ክሪኤቲቭ ሆነን ወደ ስራ ዓለም መግባት እንደምንችል ማሳያ የሚሆን ወጣት ነው የምንጋብዛችሁ። ጉብኝታችን ወደዛ ያመራል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። መወዳ መዝናኛችን ይቀጥላል። መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ስሜ ሀሺም እባላለሁ። የምሰራው ደግሞ ገርጂ አካባቢ ነው የምሰራው። ጌጣጌጥ መብራቶች በመስራት ነው የምታወቀው። ያደኩት ወልቂጤ ነው። ከትምህርት በኋላ ወደ አዲስ አበባ ነው የመጣሁት። ወልቂጤ ላይ በጣም አሪፍ ነበር። ከእናት አባቴ ነበር የምኖረው እና ለቤት ጌጣጌጥ ምናምን መብራቶች ምናምን እሰራ ነበር። ትንሽ እያለሁም የሰፈር መብራት ምናምን ማስተካከሎ እኔ ነበርኩኝ እና በአጋጣሚ ነው ወደ ጌጣጌጥ መብራት ነው የገባሁት ማለት እዚህ መጥቼ። የቤቱ ሶስተኛ ልጅ ነኝና ሁለት ታላቅ ወንድሞች አሉኝ። አንድ ደግሞ በመሀል እህት ያለች፣ አንድ እህት አለኝ። አንድ የኔ ታናሽ ደግሞ አለ። 5 ነን ማለት አጠቃላይ። በአጋጣሚ እሁድ ቀን ነበር ሰርቼው እና ለጎረቤቶቼ ምናምን ሳሳያቸው ወደዱት። ከዛ በኋላ ነው ወደ ገበያ ወጣ ነው። ወደ ገበያ ሳይሆን ወደ ቲክታክ አስተዋወቅ ነው። ከዛ በኋላ ወደ ገበያ ወጣ ማለት ነው። ያው መጀመሪያ እዛ ወልቂጤ ላይ የምሰራባቸው የቀርከሃ ሀረግ የሚባል እንጨት ነበር። በሱ ነበር የምሰራው። እዚህ አፈላልጌ አምጥቼ በሱ መስራት ጀመርኩ ማለት ነው። ከዛ በኋላ ነው አሪፍ ሆነልኝ። የሰውም ተቀባይነቱ በጣም አሪፍ ሆነ። ከዛ በኋላ ነው ወደዚህ የመጣ ነው፣ ወደ መብራቱ መጣ ነው። ወጣትነት ከባድ ቢሆንም ያው ትዕግስት ያስፈልገዋል። ስራ ትዕግስት አድርገሽ እኔ አልሐምዱሊላህ እንደዚህ ወጣትነት ምናምን የሚያስቸግረኝ ሰው አይደለሁም ያን ያክል እና ትዕግስት አደርጋለሁ። ትልቁ ነገር ትዕግስት ይፈልጋል ማንኛውም ስራ ማለት ነው። እና ወጣትነት ደግሞ ስራ ምናምን ነገር አጣው የሚባል ነገር ያለ እኔ እንጃ እንትኑ ነው እንጂ የመስራት እንትኑ ቢኖረን ስራ የምናጣበት እንትን የለም ለወጣቶች ማለት ነው። እኔ ወጣትነቴ ጊዜ ያባከንኩበት ጊዜ የለም። ከልጅነቴ ጀምሮ ስራ ላይ ነው ያሳለፍኩት። ለዛም ነው እንትን ያልኩት ለዚህ ውጤት የበቃሁት። ያው ዋናው ነገር ለመስራት አይደል? ለመስራት ደግሞ ትዕግስት ያስፈልግሻል፣ ግዴታ ነው። ትዕግስት አንድ ደግሞ ጊዜ ይወስዳል ስትሰሪ ስራው ማለት ነው። ያን ሰዓት በአጠቃላይ ትዕግስት ይፈልጋል። አንድ ስራ ለመስራት አንዱን ስራ በአንድ አይጨርሽም። ያው ከስር እስከ መጨረሻው እስከሚያልቅ ድረስ በውሃ ይነከራል ምናምን ነገር በማስቲሽ ይነከራል። መጀመሪያ በማስቲሽ የሚነከሩት አዘጋጅተሽ ነው። ከዛ በኋላ ከስር ያሉ ስታንዶቹ ደግሞ ታስተካክያለሽ። ከዛ በኋላ ነው በአንዴ ነው የምታወጫቸው። በአንዴ 15 10 ምናምን ታወጫለሽ በ3 ቀን ማለት ነው። በ4 ቀን በ3 ቀን። ይህን ስራ ስሰራ ትልቁ ነገር ያስቸገረ ፋይናንስ ነው። በአንዴ ወደ ገበያው ለመውጣት ትልቁ ነገር ፋይናንስ ይቸግራል ማለት አሁንም ይቸግራል። እና ትልቁ ቻሌንጅ እንትኑ ነው ፋይናንስ ነው። በአጠቃላይ ስራው በደንብ በልቼዋለሁ። ስራው እንትን እውቀቱ እያለሽ የመስራት ፍላጎቱ እያለሽ ፋይናንስ ይቸግርሻል ብዙ ጊዜ። እሱ ነው፣ ሌላ ነገር የለም። የሰው ተቀባይነት እንኳን በጣም አሪፍ ነው። እቃዎቹ ምናምን ነገር ስለሚያምሩ ለእይታ በጣም ስለሚያምሩ የሰው ተቀባይነት በጣም አለ። የሰው ተቀባይነት በጣም ነው ያለው ማለት ነው። የእጅ ስራ ስለሆነ ያን ያክል ቶሎ የመበላሸትም የለውም። አጋጣሚ ሆኖ ቢበላሽ እንኳን እንትን አለው
ሄደን ነው የምንሰራላቸው የምናስተካክላቸው። የኤሌክትሪኩ የሆነ ቦታ እንትን የሆነ ኮኔክት ራሱ ቢያደርግ ቶሎ ሄደን እናስተካክላለን እንጂ ያን ያክል የመበላሸት እድል ራሱ የለም። አብዛኛው በአሁኑ ሰዓት የምሰራው ለሳሎን ለኮርነር የሚሆኑ መብራቶች እና ለሆቴል ለካፌ ምናምን የሚፈልጉት ቦታ በሚፈልጉት አይነት ዲዛይን አድርገን እንሰራለን። የሚረዳሽ ሰው ምናምን ነገር ካጠገብሽ የሚሆን ሰው ስታጪ ያው እንዳሁኑ ሳይሆን እንደ ያሳለፍነው ማለት ነው። ካጠገብሽ የሚሆን ሰው ምናምን ነገር ስታጪ የሚያግዝ ስታጪ ምናምን ተስፋ ልትቆርጪ ትችላለሽ። እና ብዙም እኔ ተስፋ አልቆርጥም በህይወት ላይ ያን ያክል ተስፋ አልቆርጥም። እና ቀደም እንዳልኩሽ ትዕግስት አደርጋለሁ በብዙ ነገር። ዛሬ የሆነ ነገር ዛሬ እንትን ቢበላሽብኝ ነገ እንደማስተካክሉ ስለማምን ያን ያክል ተስፋ አልቆርጥም። ትዕግስት ታደርጋለሽ፣ ለአላህ ዱዓ ታደርጋለሽ። ሌላ እኔ ደግሞ እንትን ሲለኝ ስራ ወይ ሲባላሽ ወይ ስራ ሳይኖር ሲቀር መስጊድ ሂጂ እዛ ነው መስጊድ ነው ማሳልፈው ብሎ ማለት እና በዛ ታሳልፈዋለሽ። እና ነገ ደግሞ አዲስ ቀን ነው፣ ሌላ ቀን ይመጣል። ከሰዎችም ተበደረሽ ከሱቅም ይሁን ተበደረሽ ይሁን ትሰራዋለሽ ያን ያሰብሽ ነው። ውጤት ብዙ ሰው አልመጣለትም ቢሆንም ተስፋ መቁረጥ አያስፈልግም። ትምህርቱ መማሩ አሪፍ ነው፣ ግን ቢሆንም ወደ ሌላ ስራ መሰማራት ተስፋ መቁረጥ አያስፈልግም። ወደ ሌላ የራሳቸው አይዲያ አክሉበት ወደ ሌላ ቢሄዱ በጣም የተሻለ ነው። እኛም የተወሰኑ ተማሪዎች አሉን እያስተማርን ነው፣ በጎን ለጎን ያልመጣላቸውም የመጣላቸውም እያስተማርን ነው። ያው ሙያው እያስተማርን ነው። ከእኔ ወደፊት እኔ ማስበው ወደፊት ከዚህ በፊት የሚመጡ ከቻይና የሚመጡ መብራቶች ሙሉ በሙሉ አስቀርቼ በራሴ በባህላዊና በዘመናዊ መልክ አድርጌ መስራት እፈልጋለሁ። ትልቁ እቅዴ እሱ ነው። አንድ ትልቁ እቅዴ እሱ ነው። አንድ ደግሞ አሁን እንዳልሽኝ ስራ ለሌላቸው ለብዙ ሰዎች ስራ መፍጠርን እፈልጋለሁ። ይሄም ላይት ሳይሆን ሌላም ነገር መስራት እንትን አይዲያ አለኝ። ያው ቅድም እንዳልኩሽ ፋይናንስ ነው እንጂ ብዙ አይዲያ አለኝ። የጌጣጌጥ የመብራቱ ሳይሆን ሌላም ፈጠራ ስራዎች አሉ። ቤተሰቦችን በአጠቃላይ ከእህት ወንድሞቼ ጀምሮ ቲክታከሮች አሉ። የኔን ስራ ያስተዋውቁልኝ ቲክታከሮች አሉ። ስማቸው ባልጠቅስም ብዙ ቲክታከሮች አሉ። ስራዬም እንዲወጣ ያደረጉልኝ ቲክታከሮች ስለሆኑ ለቲክታከሮቹ በጣም ነው የማመሰግናቸው። ያው ያለ እኔ እንትን ቤት ውስጥ የሚሰሩ ቤት ውስጥ ከሚቀመጡ አይዲያቸው ለቲክቶክ ቢያወጡ ቀርጸው ወደ ቲክቶክ ዓለም ቢመጡ በጣም ቲክቶክ ላይ በጣም የተሰራበት ስለሆነ በአሁኑ ሰዓት ወደ ሚዲያ ቢመጡ የተሻለ ነው እላለሁ። በቲክቶክ ሙሉ በሙሉ ጊዜያቸው ከሚያባክኑ ቢያንስ ለቲክቶክ ከተወሰነ የሆነ ሰዓት ምናምን ብለው ገደብ ጥሎ ስራቸው ላይ ቢያተኩሩ፣ ስራም ከሌላቸው ከሚሰራ ሰው ቁጭ ቢሉ ራሱ ትርፋማ ይሆናሉ ብዬ አስባለሁ። ማመስገን የምፈልገው በአጠቃላይ ቲክቶክ የሰሩልኛሉ እነሱን ማመስገን እፈልጋለሁ። አንድ ሁለት ብቻ አይደሉም፣ ብዙ ናቸው። እነሱን ማመስገን እፈልጋለሁ እና ቤተሰቦቼ እና ማመስገን ብዙ ሰው ማመሰግነው ሰው አለ። ያው በአጠቃላይ ከጎኔ የነበራችሁ በአጠቃላይ የኢትዮጵያ ሕዝብ ማለት እችላለሁ። አመሰግናለሁ።